nuren Alawatanım Fırnakasıkay Alawatanım Hoppın o gönlüm Mamutay dadaw Kıngıdi bıret Kapsonalıdaw Addisu ትውልድ ሀሳብ ነው ሜዳው አንገቷን በደፋች ሀገር አንገት ያልደፋ ዜጋ የሚፈልገው ታጋይ ትልቅ ነገር አስቦ ያለ ለማሳካት የሚፈጋ መሆን አለበት እንጂ ማሰብ የሚያስፈልገው በልቶ ለማደር ብቻ ሳይሆን ያልበሉ ለማብላት ልጆች ሲወለዱ ስለምግብ እንዳያስቡ ለማድረግም ጭምር። ሰልፉ ግልጽ ነው። ኢትዮጵያችን ሁለት ተቃራኒ ዋልታዎች ለትግል የተሰለፉባት ሀገር ሆናለች። አንደኛው ወገን የብርሃን፣ አንደኛው የጨለማ፣ አንደኛው የርዕይ፣ አንደኛው የቀቢጸ ተስፋ፣ አንደኛው የምርቃት አፍ፣ አንደኛው የስድብ አፍ፣ አንደኛው የልማት፣ ሁለተኛው የጥፋት ሰልፍን ተሰልፈዋል። የብርሃንና ተስፋ ወገን በሽታን እናጥፋ ሲል፣ የጨለማው ወገን የበሽታን ምልክት እናጥፋ የሚል ሙግት ይሞግታል። የብርሃን ወገን በክላስተር አርሰን የስንዴ ተረጅነትን እናቁም ሲል፣ የጨለማ ወገን ለትችት ይነሳል። የብርሃን ወገን ከተሞችን አዘምነን አካላዊና አእምሮአዊ ጤንነቱ የተጠበቀ ዜጋ እናፍራ ሲል፣ የጨለማ ወገን ቆሻሻው ውስጥ ካልኖርኩማ እንዴት ይላል። የብርሃን ወገን ዛሬ ወገባችን ጠበቅ አድርገን ነጋችንን ለማሳመር እንስራ ሲል፣ የጨለማ ወገን ዛሬን በልቼ ልሙት ይላል። የብርሃን ወገን የባህር በር ይኑረን ከሌሎች ጥገኝነት እንላቀቅ ሲል፣ የጨለማ ወገን በተስፋፊ ስም ሲከስ ይደመጣል። ሃው እያየነው ያለው ሰልፍ እንዲህ ያለ ነው። ሐሳብ ያለው ወገንና ሐሳብ የደረቀበት ወገን የሚተጋተጉበት፣ የሚሰራ ወገንና የሚሰራን የሚተች ወገን የሚፏከቱበት፣ የሚያልም ወገንና የሚያልምን የሚተች ወገን የሚቧቀሱበት፣ ነገን የሚያስብ ወገንና ትናንት ላይ የቆመ ወገን የሚፋለሙበት። የብርሃን ወገን ሀገራችንን ድህነት የሚባል በሽታ ተጣብቷታል፣ አንገቷን አስደፍቷታል። እኛ ልጆቿ በተባበረ ክንድ አንድ ቃል ተናጋሪ፣ አንድ ሐሳብ መካሪ ሆነን ይህንን በሽታ እናጥፋላት ይላል። በሽታውን ለማጥፋትም ማከም ብቻ በቂ አይደለም መከተብም እንጂ ይላል። የጨለማው ወገን ግን አሁንም ትላንት ላይ ነው። እንኳንስ የነገን የዛሬን እውነታም አልደረሰበትም። አንገቷን የደፋችው ሀገር አትታየውም። ነገ ቀና እንድትል የሚያደርጋት ስራ ዛሬ መሰራት እንዳለበት አይገባውም። ይልቁንም ነገን አስቦ የሚሰራውን የብርሃን ወገን በማንቋሸሽ ተጠምዷል። ሲሻው ፎቶ፣ ሲፈልግ የድምጽ ቅጂ፣ ሲልለትም ቪዲዮ ቆርጦ የቀጠለ አጀንዳን በመስጠት የማህበራዊ ሚዲያን ወለል ማጨናነቅ የተንታኝነት ጥጉ፣ የትግል ግቡ፣ የእውቀት አድማሱ፣ የንቃት ልኬቱ ሆኖለታል። ትናንት የተቃወመውን ዛሬ እየደገፈ፣ ዛሬ የደገፈውን ነገ እየተቃወመ ከስድብ አዙሪት መውጣት ተስኖታል። ይህ የዛሬው የፎቶ እርግብግቢት የዚሁ አዙሪት ቅጥያ ነው። ለመሆኑ የጠቅላይ ሚኒስትር ጽፈት ቤት የማዕድ ማጋራትን ፎቶ የሚያጋራው ይህ የጨለማ ወገን እንዲያውቅለት እንዲያጨበጭብለት በማሰብ ነውን? በፍጹም። እንዴት ሆኖ? ረዳን ለማለት ሳይሆን እናንተም ተረዳዱ፣ ደገፍን ለማለት ሳይሆን እናንተም ተደጋገፉ፣ ሰጠን ለማለት ሳይሆን እናንተም ሁሌም ስጡ ለማለት መስሎኝ፣ ከፎቶ በላይ ተምሳሌታዊ መስሎኝ፣ በዓል በመጣ ጊዜ የሌላቸው ተስፋ እንዳያጡ ተስፋን ለማጋራት፣ ጓዳቸው የተራቆተ ብርሃን በጓዳቸው እንዲፈካ፣ ኪሳቸው ቢራቆት በዓልን መከራ ሳይሆን ደስታ አድርገው እንዲቀበሉት የጠቅላይ ሚኒስትር ጽፈት ቤት በየበዓላቱ ከድሆች ጋር ይቆማል። ሌሎች ኃላፊዎችና ቢሮዎችም በየደረጃው ያደርጉታል። የለውጡ አዲስ ባህልም ወደ መሆን ተሸጋግሯል። ለእያንዳንዱ ቤተሰብ የምናጋራው ማድ 2 ወር 3 ወር ሊያግዝ ይችላል። አደራ መላችሁ ጉዳይ በእናንተ ሰፈር ከእናንተ ያነሰ ገቢ ያላቸው ሰዎች ካሉ ቢያንስ ምሳ ማብላት እንዳትረሱ። እናንተ የምትጋሩ ብቻ ሳትሆኑ ለአንድ ቀን ለሁለት ቀን የምታጋሩም ጭምር መሆን አለባችሁ። ማካፈል መከፈል በረከት ነው። በመስጠት ውስጥ ማግኘት በመስጠት ውስጥ መቀበል ስላለ ዛሬ ተቀብላችኋል። ነገ ደግሞ በማካፈል ለእናንተ ጎረቤቶች የደስታ ምንጭ እንድትሆኑ አደራ ማለት ፈልጋለሁ። ይህ ብርሃናዊ ስራና ባህል ግን ለጨለማው ወገን የሚዋጥ አልሆነም። መስጠትን ከመማር ይልቅ ከሚሰጥ ሰው ላይ አቃቂር ፍለጋ ሲላላጡ አየን። ሙያ እየመረጡ ዜጋ እያማረጡ አንገት ስለመድፋት ሲለፋደዱ እናያቸዋለን። ሀገር ዳ መሆናችንን አያውቁም እንዴ? በዓለም መድረክ አንገታችንን የደፋን አለመሆናችንን ያምኑበታል ማለት ነው።
ሀብታም ተደራዳሪ ተገዳዳሪ ነን ብለው ያስቡ ይሆን? በድህነት እስከ አንገታችን ዘግጠን ለዘመናት የኖርንበት እውነት መሆኑን አያውቁም ወይስ አያምኑም ይሆን? ድሃ መሆናችንን ካላመኑ እንዴትስ ወደ ብልጽግና የሚደረግ ጉዞ ይገባቸዋል? ሙያ እየጠሩ አንገት መድፋትን ሊሰብኩን፣ ይሄም የጠቅላይ ሚኒስትሩ ስላቅ ነው የሚሉን። እውነትም ሾርት ሚሞሪያም። ራሱ ጠቅላይ ሚኒስትሩ እኮ እለምናለሁ ለማኝ ነኝ ብሏቸዋል። የሀገር መሪ ለማኝ ነኝ አለ ብለው ለመሳለቅ ተሽቀዳደሙ። ከሀገር ድህነት የተነሳ መሪው አንገት መድፋቱን ደጋግሞ እየነገራቸው አልሰሙም። ቢሰሙት ግን እዚህ ውስጥ ጥልቅ ህመም መልስም ነበር። እሱ ግን ይህንን እየነገረንም ስራ ላይ ነበር። እየለመንኩ መቀጠል አልፈልግም፣ በጭንቅላታችን አስበን በእጃችን ሰርተን ብልጽግናን እናረጋግጣለን ሲል ነገራቸው። በዚህም ሊሳለቁ ሞከሩ። ሀገር የሚመራ መሪ ለዘመናት ጠፍንጎ ከያዘን ድህነት የሚባል በሽታ መፈወስ እንጂ መለመን መፍትሄ አይደለም። ስንሰራ ድህነት የተባለውን በሽታ እንፈውሳለን፣ ስንለምን ግን የበሽታውን ምልክት እናክማለን ማለቱ ነበር። ዛሬ ተገልብጠው አንገቱን የደፋ ዜጋ መኖሩን እንደ አዲስ ግኝት እንደ ሰበር ዜና ሊነግሩን በአደባባይ ይጋፋሉ። አጀንዳዎች አለቁ፣ አሸነፋቸው። መሸነፋቸውን አላምን ብለው የባልቴት ሐሜት ይዘው አግዳሚ ወንበር ላይ መቀመጥ ጀምረዋል። ለወራት ጾመው መፈሰኪያ የሌላቸውን አስቦ ማዕድ ስላጋራ ሊሳለቁ ሞከሩ፣ ሊያሙት ተነሱ። ይሄ መፍጨርጨር ግን ያጡ ሰዎች ማዕድ በመጋራታቸው ያገኙትን ደስታ የሚለውጥ አይደለም። የጨለማውን ወገን ሰልፍ ከማጋለጥ ያለፈ ሚናም የለውም። ሰውየው እኮ አልሞ ነው የሚመታው። ዛሬ እየሰራ ነው። ነገ እንደምትበለጽግ እርግጥ የሆነችን ሀገር እየመራ ነው። እንደ ጨለማው ወገን ሀብት ከመሬት በታች ቀብሮ ወይም ዘርፎ በመደበቅ ሳይሆን ያለውን ተካፍሎ በመጉረስ ወደ ነገ መሻገርን መርጧል። አሸንፏቸው እንኳ አላመኑ። የጨለማው ሰልፈኛ በዓለም መድረክ አንገትህን የደፋ ደሃ መሆንህን ካላወክም ካላመንክም ለለውጥ አትነሳም፣ አትለወጥም። ራስህን ወቅ፣ ስራህን ስራ፣ መለያ ታርጋህን ፋቅ። በቃ ይሄው ነው መውጫ መንገዱ። ለቀና መስተጋብር፣ ለፓሲቭ መስተጋብር ክሊን ሃንድ ነው። ሌባ ራእዩ ምንም ቢሆን፣ ምንም ቢወያይ፣ ምንም ቢግባባ ጠብ ያለች ፍሬ ያመጣም። ለጊዜው ሊዘንጥ ይችላል፣ ግን የመከነ ነው። እጅ ንጹህ መሆን አለበት። እጅ ንጹህ ሲሆን ትደፍራለህ፣ ልበ ሙሉ ትሆናለህ። የምታስበውን ነገር ለመከወን አትቸገርም። ስትነካካስ ሰው አያውቀውም፣ አንተ ግን ታውቀዋለህ። እጀ ንጹህ መሆን ያስፈልጋል። እጀ ንጹህ ወደ ልበ ንጹህ ወደ አእምሮ ንጹህ የሚያድግ ቢሆንም የማዕድ ማጋራት ጩኸት ሰሞኑን ቢበረታም የተጀመረው ዛሬ አይደለምና ቀደም ብለን ስለተነሳበት እናንሳና መጀመሪያ ገና ማዕድ ማጋራት ከሆድነት ባሻገር ደግሞ ቤተ መንግስት በሚባለው አስፈሪ ተደርጎ በሚታሰበው ለመግባት አይደለም ለማለፍ በሚያስፈራው ቦታ ላይ ማዕድ ማጋራት መጀመሩ መሪና ህዝብ በምግብ ዙሪያ ቤተ መንግስት ውስጥ መገናኘታቸው ሌሎች ተቋማትም ደግሞ ከቤተ መንግስት ባሻገር ሌሎች የመንግስት ተቋማትም አመራሮች ከህዝቡ ጋር መገናኘታቸው ለኢትዮጵያ ምን አዲስ ነገር ይዞ መጣ? እንዴት ታያለህ? መጀመሪያ እንዳልሽው ይሄን ነገር በጣም በጥልቀት መታየት የሚፈልግ አንቺም እንደምታውቂው ምናልባት ለተመልካቾቻችንም ልታሳያቸው እንደምትችይው ተንቀሳቃሽ ምስል ጭምር ምን እላለሁ ብዙ ጊዜ የሆነ የሚሰሩ ስራዎችን ወደ ስራዎቹ ካልሄድን አናቃቸውም። አሁን ቤተኛ ተደርጌ ነው የምታሰበው። እሳቸው በጣም የሚጽፍ ሰው ተደርጌ የምታሰበው። ግን ሰሞኑን ስንቀሳቀስ ብዙ ነገሮች እያስገረሙኝ እንደነበረ እንደምታዩ ለምሳሌ አሁን የነሳሽውን ማዕድ ማጋራት የሚለውን ጉዳይ በኋላ ምን የሚለውን እንተነትኗለን። ግን እኔ ምን ብዬ እሰጠዋለሁ መሰለሽ አሁን ግብር ከማብላት እስከ ግብር ስርዓት በዚህ መሀል ሰፊ የምናወራው ነገር አለ። ግን ሲሄድ በብዛት የተገለጠልኝ የጨበጥኩትና ልክ ቦታው ላይ ቆሜ እንደምታዩ እኔም ልክ ሲሄድ ነው የተገለጠልኝ። ዋው ከግብር ወደ ማዕድ አልኩኝ መጣልኝ። ማዕድ ምናምን ይጋራበት እንደነበር ቦታውና ግብር ከማብላት ማዕድ ወደ ማጋራት አለንና እዚህ ማዕድ ማጋራት ውስጥ ምናምን ብዙ ምላሾች እናገኛለን። ከዛ በላይ ግን የሚገርመኝ
እንዳልኩሽ እውነቱን እናውራ ከተባለ አሁን ያለውን ጩኸት ዝም ብለን ስናየው እኛ ለሰው መልስ ለመስጠት አይደለም። በደንብ ምን ማለት ነው ግብር ከማብላት ማዕድ እስከ ማጋራት፣ እኔ ደግሞ መጨረሻ ላይ እስከ ግብር ስርዓት የምለው ምን ማለት ነው የሚለው እናየዋለን። ግን በሰውኛ ቋንቋ በዓለም ስለሆነ እናውራው ካለን ግፊያው በሙሉ ለቅሶ በሙሉ ባይዘዌ ድግስ እንደዚህ ያሉ ድግሶችን ወይ ደግሞ እዛ ቤተ መንግስት የሚደረጉ ድግሶችን ካልበላን ካልታደምን ነው። የኔ ወገን ካልታደመ ወይ ደግሞ እኔ ካልታደምኩ ነበር የሚባለው። እኔ ቤተኛ ተደረገ የምሳለው በቪዲዮ እንደምታሳየው ጭምር እኔ ለመጀመሪያ ጊዜ ነው ግቢ የገባሁት። በዚህ ዓመት ልንጎበኝ ከፍለን የገባነው አብረን። ስለዚህ እኔ እንኳን ለመጀመሪያ ጊዜ የገባሁት ይልሽ በ7 ዓመት ውስጥ ለመጀመሪያ ጊዜ ገብቼ እውነታውን እዚህ ፈልጊው እንግዲህ አንድም 8 ዓመት ውስጥ ብልጽግና የሚባለው ፓርቲ ወይ ደግሞ አዲስ አሁን የመጣው የአብይ አህመድ ስርዓት ከመጣ በኋላ አንድም ቀን በየትኛውም 8 ዓመት ውስጥ በተደገሰ ድግስ ውስጥ ታድሜ አላውቅም። ለቅሶ ግን ለዛ ለድግስ ለምናምን መሆኑን ታሳቢ እናድርግ እግረ መንገዳችንን። ከዛ ባለፈ ግን እንዳልሽው ነው ግብር ማጋራት፣ ይሄ ማዕድ ማጋራት የሚለው ራሱ እዛ ቆሜ ማወራው አለ። ከግብር ማብላት ወደ ማዕድ ማጋራት ብለዋል። እና በቀላል ቋንቋ ቀደም የነካሹም ጉዳይ አለ። ግን በቀላል ቋንቋ እንየው ካልን ማዕድ ማጋራትና ግብር ማብላት አንድ እናየው አይደለም። ሲጀመር ዝም ብለን በቀላሉ እንነሳ ከሱ አይደለ። ማዕድ ስታጋሪ ወይ ደግሞ እኔ ማዕድ ሳጋራሽ ላንቺ እንደ እሳቸው መጡ እንጂ ከዛ ኮቪድ ውስጥ እሳቸው መኖራቸው በጀን እንጂ ለምሳሌ ኮቪድ ውስጥ አይደል እርስ በርስ ተጨቃ በኮቪድ አጋጣሚ ነው ባይዞ ስማቆ መረጃ የተጀመረው ማዕድና አጋራ ተባለ። ስራ ተቋርጦ ነበረ። በርካቶች ሰዎች በየቤታቸው ነበሩና ዝቅተኛ ገቢ ያላቸው ሰዎች ለሁላችንም ጭምር እንጂ እኔና አንቺም ተቸግረን ነበር። በርካታ ሰው እውነት አሜሪካም አውሮፓም ተቸግረው ነበር። ያ ኢቭን አብይ አህመድ ያነ ታስታውሽ ከነበረ ማዕድ ማጋራት እኮ ማስክ እስከ ማጋራት ብለው ዓለም ሁሉ ማስክ ፈርቶ የኢትዮጵያ ማስክ ምዕራባውያን ሀገራት ላይ ጭምር እየተዘረፈ ለአፍሪካ በሙሉ ማስክ ያስገኙ ሰው እኮ ናቸው። ማዕድ ማጋራት ብለው ከሀብታሞቹ ጋር ተናንቀው በኋላ እናሳድገው ካል እዛ ድረስ የሚደርስ ግን እንዳልኩሽ ክፋታችንን ለምሳሌ በኮሮና ጊዜ ያየንበት አሁን የበዓል ወቅት ነው። በበዓል ወቅት ነጋዴው ወንድም በወንድሙ ላይ የሚጨክርበትን ልክ እዩ። ሽንኩርት ስንት ብር ነበር ገብቶ ነበር? ኢማጂን ስጋ ስንት ብር ገብቶ ነበር? አሁን በሸማቹ ነው የሚባለው። በሸማቾችና እንዳልሽው ቅድም እያንዳንዱ ቢሮ የሚያጋራው ነው አይደል? እዛ የሚነሳው ማዕድ ማጋራት የምንለው እንዴት ሲስተሚክ እየሆነ እንዴት ስርዓት እየሆነ እንደመጣ እናየዋለን። ከዛ በላይ ግን እንዳልሽው ቤተ መንግስት መግባት ራሱን የቻለ ብርቅ ነገር ነው። እንዲያው እንመጻደቃለን እንጂ ያ ማዕድ የምናጋራበት አዳራሽ ራሱ በልመና የተሰራው። መሪው ስለ ልመና ሲያወሩ እማኝ ነኝ ሲሉ መደንገጥ እኮ ያለሽ መፍራት አይደል? አንድ የሀገርሽ መሪ ለምን የሚለምነው አይደል? ድህነትሽን ለምን የምትረሺው? ስለዚህ ያለ መቅረፍ እኮ አሁን የሚንጫጩ ሰዎችን እኔ ግቢ ገባው ስልሽ አንዱ የገባሁት አርቲስቶች ጋር ያውም ተጋብዤ አይደለም ቪዲዮ ለመቅረጽ ያንን ቁጭ አድርገው እኮ ይሄን አዳራሽ ግብረ አፄ ምኒልክ የግብር አዳራሽን እያደስኩት ነው፣ ባደስኩት አዳራሽ ውስጥ ምን እንደማደርግ ታያላችሁ ይሏቸዋል። የሚኒሊክ የግብር አዳራሽ በኋላ የምታዩት ሚሊኒየም አዳራሽ ከአሁን በስተቀር በዛ ሳይዝ አሁንም ያለ አይመስለኝም። 3000 ሰው ገደማ ይዛል። ሀብታሞች ቡክ አድርገው ልጆቻቸውን ሚሊየንስ እየከፈሉ ይዝሩበታል። ቤተ መንግስት ያው ሚኒሊክ አዳራሽ እና ግቢው ሀብትን እውቀትን እናመጣበታለን። ይሄ ለአጭር ጊዜ ነው፣ 2-3 ዓመት። ደሃ ስለሆንሽ የተቸገርሽ ስለሆንሽ አይደለም። አሁን ዝም ሲመስለኝ ለምሳሌ ትላንት ማዕድ ተጋሩት የጠቅላይ ሚኒስትሩ ቢሮ ጽሕፈት ቤት ሰራተኞች ናቸው አይደል? ብዙ የተቸገሩ እኮ ላይሆኑ ይችላሉ። ብዙ የተቸገሩ ከነሱ በታች እኮ አሉ። አፍጥር ይደረግበታል እኮ እዛ ማዕድ ከማጋራት ወደ አፍጥር የሚሄድ ሰው ሙሉ ተቸገረ ነው። ሁሌ እኔ አፍጥር ጠርቼ ብሄድ ስለቸገረኝ ነው። በዛ ሁኔታ ውስጥ እስከሳቸው ጋር ቆይታ እንዲኖረኝ ፎቶ ማቆየት አልፈልግም። ለጓደኞቼ ትላንትና እንዲህ እንዳንቺ ሲያነሱልኝ ምን ብዬ ቀልጅ ያለው አንገታቸውን አስደፏቸው ሲሉ እና ንጉስ ፊት ቆመ ድሮስ አንገትን ቀጥ ልታደርግ ነበር ደረትን ገልብጠህ ልትቆም ነበር አልኩኝ። ግን እቺን ቀል ስንተነትናት እኔ በተወሰነ መልኩ አውቃቸዋለሁ። ያው እንደ አባተው ነው የማያቸው ብዬሻለሁ። ግን ለቤተ መንግስቱ ባዳ ነው። በዛ ልክ ቅርብ ባንሆንም የእሳቸውን አይን ቀና ብሎች ለማየት አትደፍሪም። ንጉስ ናቸው እኮ አሁን መሪ ናቸው አይደል? ግን ተይውና አሁን በሚያደርጉትና በመሰል ስራዎቻቸው በሙሉ የዙሪያዎቻቸው ልጆቻቸው ጭምር ቀና ብለን ልናያቸው ምንፈራቸው ሰው ናቸው። ቀና ብለሽ አታያቸውም። ስለዚህ እነኛ ሰዎች የዛ የጠቅላይ ሚኒስትር ጽሕፈት ቤት ሰራተኞች ከሆኑ አላውቅም ሊሆኑ ይችላሉ ስለማስብ ነው። በጣም ስለተቸገሩ እኮ አይደለም ስለሚያጋሯቸው ነው። ቅድም እንዳልኩሽ ግብር ማብላት አንዴ በልተሽ ተጋፍተሽ የምትወጪው ነገር ነው። ማዕድ ማጋራት ግን ይዘሽ ሄደሽ ለሳምንት ማር ለወርም ሊሆንሽ ይችላል አይደል? ቤትሽ ሄደሽ ከቤተ ዘመድ ጋር ከልጆችሽ ጋር ተቋደሹ ነው፣ አቆይተሽ ብዩ ነው። ከዛ ማዕድ ማጋራትና ግብር ማብላትን አንድ የሚያደርጉ ሰዎች የግብር ስርዓቱን በኋላ በረመጣልሻሉ። ቅኔው ለኔ እሱ ጋር ነው።
አዳራሹን በልመና ካሰሩ በኋላ ገቢ እያስገባ መሆኑ ምናምን ታዩ የ5 ሚሊዮን ብር ራት የተሸጠው እኮ እዛ አዳራሽ ውስጥ ነው። መንግስት በጀት መመደብ አይችልም እንደምታውቁት፣ ግን ኢኖቬቲቭ መሆን ይችላል። ለምሳሌ ዲነር ፐርፕሌት አንዳንድ ሺህ ብር 5 ሺህ ብር ምናምን ብለን ሀብታሙን ቀስቅሰን የተወሰነ ሰው 1000 ሀብታም ለይታችሁ 1000 ሀብታም 10 ሺህ ብር ከፍሎ ራት እንዲበላ ከዛ 10 ሺዋን አባዟት በ1000 ሰው የሆነ ገንዘብ እናገኛለን። የሆነ ገንዘብ ካገኘን በኋላ ሀሳቡን ደግሞ በደንብ በተደራጀ መንገድ ሽጠን የሚያግዙ ሀብታሞች፣ ስፖንሰር የሚያዩ ተቋማት እንፈልጋለን። ገበታ ለሸገርን ይቀድማል። በነገራችን ላይ ይሄ ፕሮጀክት አሁን የምናየው ዩኒቲ ፓርክ ማለት ነው፣ እያፈርን የምንጎበኘው ማለት ነው። ባለማየታችን የደነገጥንበት ፓርክ ገበታ ለሸገርን ይቀድማል። ገበታ ለሸገር የታወጀው እዚህ ነው። ካሜራዬን ይዤ ሲሽከረከር ታስታውሳላችሁ። ብርቅ ሆኖባቸው አርቲስቶች ከጠቅላይ ሚኒስትሩ ጋር ፎቶ ሲነሱ እሳቸው በሌሉበትም ከቅርሱ ጋር ለመነሳት የነበረው ግብግብ አሳይቻችኋለሁ። ከዛ በኋላ ሚራክል በሚባል ደረጃ 10 ሚሊዮን ብር አንድ ሳህን፣ 5 ሚሊዮን ብር አንድ ሳህን ጠቅላይ ሚኒስትሩ የሸጡት እዚህ ነው። ግብር ነው ኮስ ግን ሲስተሚክ እየሆነ ምን አሉ። ከዛ ገበታ ለሸገር አሉበት እሱን ብር አዲስ አበባ እንደዚህ በየቦታው እንደዚህ መጽዳቷ መዋብ ብቻ እኮ አይደለም፣ በዛ ውስጥ በታመጣው ገንዘብ እቺ ሀገር አድጋለች ማለት ነው ተብሎ ያ ዲክሽነሪ ላይ የረሃብተኛ የችግረኛ ሀገር ተብላ የተመዘገበችን ሀገር ለመፋቅ የምናደርገው ጥረት አንድ ብሎ ጀመረ። በምን? በገበታ ለሸገር። ገበታ ለሸገር የተበሰረው እዛ የግብር አዳራሽ ውስጥ ነው። አንዱ ቅን ይሄ ነው። ከዛስ ምን አሉ? ገበታ ለሀገር ብለው እዛው ባለሀብቶችን ብር ሰበሰቡበት። እሱ ብቻ አይበቃም። ገበታ ለሀገር ማለት ነገራችን ላይ ሂዲዮልሽ በየአቅጣጫው ሂጅ። ኢትዮጵያ ውስጥ ያለ ጫፍ ላይ በሙሉ ያሉ አካባቢዎች ላይ የሚሰሩ ፕሮጀክቶች ከዛ የአካባቢው ማህበረሰብ በሙሉ የሚያበሉ የሚያተርፉ ገንዘብ የሚሰጡት አእምሮንም የሚያድሱት እንችላለን የሚል መንፈስ የሚፈጥሩ ይሄ የድህነት የረሃብተኝነት ምስላችንን ጭምር የሚፍቅ ነው። ከዛ ምን አሉ? እዛው ግቢ እኮ የተበሰረው ገበታ ለትውልድ አሉሽ። እነዚህ መጽሐፎች በሙሉ መጽሐፋቸው እዛው ተጽፈው እዛው መሸጣቸው እዛ ግቢ ውስጥ የሚገባው ገቢ እንዳለ ሆኖ ትውልድ ላይ ደረሱ። ባለፈው ከእናንተ ጋር ዞረና ያየናቸው ፕሮጀክቶች አሁን ማውራሽ ገበታ ለሀገር ለገበታ ለትውልድ ውስጥ አሉበት። ሰሞኑን የተመረቁት አፋር፣ ሶማሌ ክልል ብትሄጂ፣ ሀላላ ኬላ ብትሄጂ ኢትዮጵያ ውስጥ የት ነው ያልተሰራው? ከዚህ የወጣው በረከት ነው ማለት ግብር ማብላትን ከማዕድ ማጋራት ጋር ለማነጻጸር መሞከር። ከዛ ያቺ ማዕድ ማጋራትን ተራ ለሰዎች የሆነ ዘይት ወይም ፍርፋሪ ከመስጠት ጋር መናያይ ሰዎች እንደ ሲስተሚክ ነው አይሻል። ገበታ ለሸገር፣ ገበታ ለሀገር፣ ገበታ ለትውልድ ብሎ ገዝፎ የተደረሰ ይሄ እንደ ጥያቄም ሰሞኑን ሲነሱ የነበሩት ምንድነው ዘላቂ መፍትሄ ከማምጣት ጋር ተያይዞ ነው። እንደው ጠቅላይ ሚኒስትሩ ፈርዶባቸው አድፍጦ የሚጠብቃቸው ሰው አለ። ጠቅላዩ ምን አወሩ ብሎ እሳቸውን ከህዝብ ጋር ለማጋጨት ህዝብን መሪው ላይ ለማስነሳት እንጂ ዘላቂ መፍትሄ ብለን ካሰብን እነዚህ ሰዎች ከእለት ምግብ በላይ የነገ ዘላቂ መፍትሄ ያስፈልጋቸዋል ተብሎ ከተነሳ መሪው የሚሰሩት ስለ ዘላቂ ነገር አይደለም ወይ? ወይም ደግሞ ነስተቾች ምን ነገር እያደረጉ ነው? ዘላቂው ቀርቶ የእለት ምን አድርገዋል ነው። በነገራችን ላይ ህዝብን ስለማቋቋም ካወራን ይሄን ሁሉ ማህበረሰብ መንግስት ብቻውን የማቋቋም ኃላፊነት የለበትም። ማን ምን አደረገ? አንድ ሰው ማቋቋም ተውና በእለት ምን አድርጓል? ለምሳሌ ከተቾቻቸው አንዳቸውን ብናነሳ ምን አደረጉ ለአንድ ሰው? እሱ ነው ቀደም ማንሳት ነው። ዘላቂ ነገር በማድረግ አሁን የድሃ እንትናቸው ይባላል። የድህነትን እንደ ቁጥቁጥ እንደ መስጠት ይታሰባል። ከዛ እንዴት ዘላቂ ስራ እንደሰሩ ከሆነ ለማየት አሁን አነሳናቸው አይደል? ገበታ ለሸገር ብለሽ አወጣሽው። ከዛ እኮ ተረክቧል። የጠቅላይ ሚኒስትሩ ፕሮጀክት እኮ አለ አዲስ አበባ መስተዳድር ተረክቦ ከዛ አስፍቶት በራሱ ሄዷል። ገበታ ለሀገር ብለሽ ሰራሽ። ለሁሉም አካባቢዎች ዘላቂ ገቢ ምንጭ መሆን የሚችል ነገር ነው ያቆምሽው አይደል? ቱሪዝም በራሱ አንቺ ስለኛ ስለ ትንሿ ስንዴ እናስባለን። ቱሪዝም ብዙ ሚሊዮን ኩንታል ስንዴ ምናምን ከፈለግሽ በአይነቱ ኒውትሪሽኑን ጨምሮ መታበይበት በኋላ እመጣልሻለሁ። ገበታ ለትውልድ ላይ ቆምኩልሽ እንጂ ገና እንሻገራለን። ትርጉሙን ነው ካልን ገበታ ለትውልድ ዘላቂ ነገር የምታዩ ትውልድ ላይ መስራት፣ በትውልድ ስም የሆኑ ዘላቂ ፕሮጀክት ማቆም። ከዛስ ወዴት አደጉልሽ? የሌማት ትሩፋት ብለው ተቀኙልሽ። ስያሜው ራሱ ይለያያል እኮ ማዕድና ገበታ እንዴት ይሆናል? ማዕድ ቁጭ ብለሽ የምትበይው ነገር ነው። ገበታ የምታጋሪው ገበታ የሆነ የሚይዘው ነገር የሚያቅፈው ነገር አለ። ከዛ ገበታ ወደ ምን አሰፉት? የሌማት ትሩፋት አሉ። እንዲያው አላቅም አንቺ አንድ ጽሁፋቸው ቆዩ ጽሁፍ አለ የዶሮዋና መሪዎቹ ብዬ ኃይለማርያም ኃይለማርያም መለስና አብይ የምናነጻጽርበት ዶሮ ላይ ነበረን ፐርሰብ ነው። እና የሌማት ትሩፋት ሲሉ ምን ማለት ነው? እንዲህ ይህንም ሳይንስ ሙዚየም ሳይገርሞኝ ህልሞቻቸውን እዛ ቁጭ አድርገው ስለ ኒውትሪሽን በዘላቂነት አሁን ወደፊት ያሰጋል ተብሎ መቀንጨራል
የምግብ እጥረት ምናምን አይደል? እሱን ሁሉ የሚያሟላ ዛሬ ፋሲካችን ላይ ብርቅ የሆነ ዶሮ አሁን ሽንኩርት ወደ 200 ምናምን ገብቶ ነበር አይደል? ነበር። እውነት ነው። አሁን ወደ 60 ምናምን ብር እንዲገባ ተደርጓል። ቢያንስ በሸማቾች ሲስተሚክ ሆኖ ስጋ እንደዛው። ከዛ የሌማት ትሩፋት ተብሎ ዘላቂነቱን መሰለኝ በገቢ በየጓሮች በማርባት ምናምን ብቻ አይደለም። ነገ የሚመጣው ትውልድ ሲያድግ ራሱ የቀነጨረ በልቶ ማደሩ ብቻ እኮ አይደለም፣ ያልተመጣጠነ ምግብ ያገኘ ነበረን። የሌማት ትሩፋት ብለሽ እንቁላል፣ ዶሮ ምናምን ላዩ ላይ ጨምሮ የማምጣት እንደ ሲስተሚክ እንደሚሆን። ከዛስ ማዕድ ማጋራት ወደ ታደገ ሲስተሚክ ይሁን ካል ዘላቂ ነገር እናውራ ካልን አዲስ አበባ ላይ የአዲስ አበባ መስተዳደር ዛሬ ስንት መቶች ተማሪ ነው የሚመገበው በቀን? የምገባ ተቋማትም አሉ። በነገራችን ላይ እስካለ ደረጃ ከ35000 በላይ ሰው ሰዓቱ ሲደርስ ሂዶ እጁን ታጥቦ የሚበላባቸው ተቋማት አሉ። እሺ በቀን አንዴ ቢያንስ እንዳይቸገር ተብሎ ይበላል። ሲስተሚክ አልሆነም፣ ተቋም አልተፈጠረለትም፣ ሲስተም አልተዘረጋም። ገበታ እኮ ነው እሱ፣ ገበታ ማዕድ ማጋራት ነው። ከዛስ ተማሪዎች በትምህርት ቤት ቁርስና ምሳቸውን ሁለቴ ስንት መቶች ተማሪ እያበላ አዲስ አበባ መስተዳደር። ይሄ ወደ ክልሎች አልተስፋፋም። ክልሎች በሙሉ ተማሪ እየመገቡ አይደለም? ይሄ ዘላቂ አይደለም። ከዛስ የምገባ ማዕከላቱ እኮ ቢሮ ነው፣ ኦፊስ ነው፣ ሲስተሚክ ሆነ ማለት ዘላቂ ሆነ ማለት ነው። ከዛ አልፎን ኮንሰፕቱን እንዲያው ባህልም ስለሆነ አናድርቀው ብለን ካሰብን እንዲያው ከጠቅላይ ሚኒስትሩ ከኮሚቴ እንደማስታውሰው አንዴ ባህላቸው መሆኑ እያደጉበት የመጡት ጉዳይ ነው። ከዛ ሁሌ የሚቆጩት እንደምልሽ ልመና ላይ ጎበዝ ነኝ በሚሉት ልክ ደግሞ ቢሊየን ተሸክመን ፍራንክ የምንለቃቅም ድሆች ነን፣ ሀብታችንን አናቅም፣ በአግባብ አልተጠቀምንም፣ እቺ ሀገር የሚሰደዱባት ሳይሆን የሚመጡባት ነች ብለው የሚተጉ ከዛ እንደ ሲስተሚክ እንዳደረጉት በሌላ አንግል እንየው። ግን እንዲያው ዝም ብለን ቪዲዮን ጋብዝ ካለን የሆነ አንድ ልጅ ምሳሌ አድርገው የሚያነሱታል። አንደኛው ቤት ሁልጊዜ ማታ ማታ ስጋ አሳ ይበላል። አንደኛው ቤት ደግሞ ኮንቲኒስ ሽሮ ይበላል እና ስጋ የሚበላበት ቤት ልጅ ነቂ ለቤት ሽሮ ይበላበት ቤት ልጅ ነቂ ለቤት ሁልጊዜ ስጋ ይበላል። አንድ አካባቢ ነው የምትሰሩት፣ እኛ ቤት ደግሞ ሁልጊዜ ሽሮ ነው እና ለምንድን ነው አባባ እንደዚህ ሆነ ብሎ ሲጠይቅ ችግር የለውም እኛም ቤት ስጋ መብላት እንችላለን ፍላጎቱ ካለ። እነሱ ቤት ስጋ የሚበሉት ከ10 ሰው ቤት ሽሮ ይቀሙና 10 ሰው ጦሙን ሲያድር እነሱ ስጋ በልተው ያድራሉ። እና እንደኛ ሽሮ ከሚበሉ ሰዎች ከ10ዎቹ ቀምተን እነሱ ጦማቸውን የሚያድሩ ከሆነ እኛ ስጋ በልተን ማደር እንችላለን። ምረት ሲባል ኢመርጂንግ ስቴጅ ላይ ያለው ዋይስ ልጅ 10 ሰው ጦሙን ከሚያድር እኛም ሽሮ እንብላ ይባላል። እንዲያው ለብዙ ሰዎች ይህን ሽሮ ማዳረስ አይቻልም። ከብዙ ሰዎች ነጥቆ ያለውን ስግብግብነት ልክና ሁሌ ከብዙ ሰዎች የነጠቅን ስጋ እንብላ ወይንስ እሱ ሽሮ እናካፍል። በዚህ ቪዲዮ ውስጥ የእሳቸው ማንነትም የእኛም ቅድም ያልሽው አንቺ ለምሳሌ እኛ ኃላፊነት የለብንም ያልሽውን ሁሉ የምናይበት በዘራፊነት፣ በተከፋይነት፣ በባዕዳን ተከፋይነት ከዚ ኢትዮጵያ የረሃብ ተምሳሌ ተደርጋ እንድትኖር ያደረጉ ሀገራት አሁንም ውሃችንንም ምናምችንም እንዳናለማ የሚያደርጉ ሀገራት ተቀጣሪ ሆኖ ለሆዳቸው የሚያድሩ እነሱ ካግበሰበሱ ሀገር ጾም ብታደርግ ግድ የሌላቸው ሰዎች ከዛ ዘረፋ ሲስተሚክ የሆነ ሀገር ላይ ሰውየው እንዲያሰቡ እየሰሩ የመጡ ሀብቱን የማያቅ ሀብታም ነው ያለን። ሀብታችሁን የማታውቁ ሀብታሞች ልመና እንዲቆም ሀብታችሁን መንዝራችሁ እቺን ሀገር ከደህንነት ከእርዛት መገላገል የሚችል ብቃት አላችሁ። በናይጄሪያ ከአፍሪካ ውስጥ ከናይጄሪያ ቀጥሎ ትልቁ ሀብታም እናንተ ሆናችሁ ሳላችሁ ግን በርካታ ሀገሮች በሚቆጠር ፍራንክ ይበልጧችኋል። ይሄን ሀብታችሁን መመንዘርና መጠቀም ይኖርባችኋል በሚል በሚያስደንቅ ቋንቋ እና ያገላለጽ ስርዓት ያስተማረን ቁጭ አድርገው አርቲስቶቹን ግቢዎች ውስጥ ይሄን ነገር እንስራኔ በዚህ ያገዛቸዋለሁ እቺ ሀገር ትለወጥ አቅም አላት ብለው ሲወተውቱ የነበሩ ከዛ እየወተወቱ መጥተው እያደረጉ መጥተው ከምንጋብዘው መልኩም ሲያልፍ በዛ ላይ ምርምር ተቋሞቻቸው ሙሉ በዚህ በስንዴ ላይ በምግብ ሉዓላዊነት ላይ እየሰራ መጥተው መሪ ሲሆኑ አፍ አውጥተው ስንዴ ቢያንስ በ2 ዓመት 3 ዓመት ማስገባት እናቆማለን ብለው አላቆሙም ማስገባት። ታዲያ ምንድነው ድህነትን ካፒታላይዝ ያደረገ ድርጅት ፕሮፑርነን ብለን የተቋቋመው ብለው ኢህአዴግን ሲያፈርሱት ምንድነው ያሉት ሐዋሳ ጉባኤ ላይ ፕሮፑርነን እንላለን እኛ ፕሮፑርነን ብለን የተቋቋመው ግን ፕራክቲካሊ እኛ ፕሮፑር ነበር ነው ለአስፓልት ለምናምን ከተማ ውስጥ እየደጎምን ለኢሪጌሽን ለማዳበሪያ እንደጉም ነበር ለድሃው ብለው በቁጭት ተናግረው በፍጹም ስንዴ ማስገባት በ2 ዓመት ውስጥ ማቆም አለብን ብለው እኚህ ሰውዬ ስንዴ ማስገባትን አቁመው በቀጣዩ ዓመት ስንዴ ተርፎን ወደ ውጭ መላክ እየደረስንበት ውስጥ መንገድ ውስጥ ነው አይደል ዘላቂ የሚባለው መንገድ የምታመጪው። ከዛ ውጭ ግን እንዳልሽው የድህነት ከበርቴዎች የሚባሉ አሉ በእኔና በአንቺ መከራ ምናምን የሚነግዱ አካላት ለነሱ ገቢያቸውን እንደ መንካት ነው። ምክንያቱም እዚህ ሀገር ላይ እኔ የሚያሳስበኝ ከምግብ ረሃብ በላይ ጭንቅላት ረሃብ ነው፣ የአእምሮ ረሃብ። እሱ አያሳስብም ወይ ነው? ለምሳሌ ትውልድ የፈለገ ቢበላ በአእምሮ ከተራበ አይደል ወይ ደግሞ የአእምሮ ረሃብተኛ ከሆንሽ እኮ ሁሌ ልክ አሁን እንደሚያደርጉት ለእኔ አሁን እኛ ሀገር ላይ እና አንቺ ሊርበን ይችላል። ከኛ በላይ የባሰው ግን ውጭ ሀገር እየኖረ
እየበላው ነው እያለ በእኔና በአንቺ ድህነት የሚነግደው የአእምሮ ረሃብተኛ እኔ የበለጠ ያመኛል። ገብቶሻል? እኔ ያንንም ምስል የማየው በዛ ምስል የጮሁትንም ሰዎች ማየው ለምን ማዕድ ማጋራት ቻለ መንግስት? መንግስት የሚያጋራው ነገር አጥቶ ሀገሪቱ ስትደርቅ ለምን አላየናትም? እነኛ ማዕድ ይዘው የሚሄዱ ሰዎች ለምን ሲሞቱ አላየንም የሚል እኮ ነው ትርጉሙ ብትረጉም የእነኛ ሰዎች ትርጓሜ። ግን ዲያስፖራ ሌላ ዓለም ላይ እንዴት ታምር እንደሚሰራ ታውቂያለሽ? እንዴት ሀገሩ እንደሚለውጥ ታውቂያለሽ? እነ ጃፓን እነ ኮሪያ እኮ የተለወጡት እኮ ዲያስፖራ ውጭ ሀገር ሄደው ይኸውልሽ ፀጉራቸውን ሽጠው ወርቆቻቸውን ያከማቹት ነገር ሽጠው ከዛስ ውጭ ሀገር ሄደው ታምኛለሽ የሰሩትን ደሞዝ ለመንግስታቸው እያላኩ እኮ ሀገራቸው የለወጡት። ይህን ከኛ ሀገር የዛን ዘመን የሰሩትን ስራ የኛ ሀገር ዛሬ ባንቺ ዱቄትና ዘይት ከሚቀና ዲያስፖራ ጋር ነጻጽሪ እስኪ። ቅድም ላልሽ እንኳን ኃላፊነታችን ልንወጣ ከኔና አንቺ አፍ ላይ የነጠቁ ያሉት። ከዛስ ዲክሽነሪ ላይ የተጻፈችውን የረሃብ ተምሳሌ የተደረገችውን ሀገር አትንኩብን፣ እሷ ትኑር፣ በዚህ ረሃብተኛ አንገቷን በደፋች ሀገር ነው እኛ ቀና ብለን የምንሄደው እኛ የምንበላው ብለው የሚያስቡ የሚያሳዝኑ የአእምሮ ረሃብተኞች። ከዚህ በላይ የሚያም ነገር አለ? ስለዚህ አንገቷን የደፋች ሀገር እንዳለቻቸው የረሱ አንገቷን በደፋች ሀገር ውስጥ አንድ ሽማግሌ የኔና አንቺ አንገት መድፋት እንዴት ሊያስለቅስ ይችላል? መጀመሪያ ሀገርሽ ዳ አንገቷን የደፋች መሆኗን አሰበች። ለምን ደሞ አታለቅሹ? ለምን ደሞ አደነግጩ? ከዛ ሲስተሚክ ይሁን ተብሎ እንዳልኩሽ ከማዕድ ማጋራት እስከ ገበታ ለትውልድ መጣር። ከዛ በላይ የሚገርመኝን ቀሌላ መቀለሽ ቅድም ስነሳ ያልኩሽን እኔ ከማዕድ ግብር ማብላትና ማዕድ ማጋራትን አንድ ነው ብሎ የሚሉ ግልቦች አሪፍ ተንታኞችም የምንላቸው ሰዎች ሳይ ምን መጣልኝ? የጠቅላይ ሚኒስትሩ ጣሪያ ያን አዳራሽ ለምን ፐርፐዝ እንዳዋሉት፣ በሌላ በኩል ደግሞ እንዴት ሲስተሚክ እንዳደረጉት እንይ እስኪ። ግብር ማብላት ነበር እዛ አዳራሽ የነበረው በንጉሶቹ ዘመን። ግብር ከማብላት ወደ ግብር ስርዓት የመጣውን ቅን ያምጪው እስኪ። ገባሽ አሁን የምነግርሽ ነገር? ጠቅላይ ሚኒስትሩ ምንድን ነው የሚያደርጉት እዛ አዳራሽ በየዓመቱ ሐቀኛ ታማኝ ግብር ከፋዮችን ዋንጫ የሚሸልሙበት ነው። ከዛስ እነኛ ግብር ከፋዮች እነኛ ነጋዴዎች ሀገራቸው መለወጣቸውን በኩራት የሚያዩበት አዳራሽ ነው። ከዛስ በኩራት የሚበሉበት አዳራሽ ሆኗል። ምን ማለት ነው? ሲስተሚክ እየሆነ ነው ማለት ነው። የዚህ ሀገር ትልቁ ችግር ግብር በአግባቡ የማይከፍል ስግብግብ ነጋዴ መብዛት አይደል? ስግብግብ ባለሀብት ጦርነት እንዳይቆም በጦርነት ውስጥ ማትረፍ አይደል ትልቁ ዓላማው? አሁን የሚጮሙ ሰዎች በሙሉ ከፋዮቻቸው ኢትዮጵያ ውስጥ ያሉ ባለሀብቶች አይደሉ? ከእኔና አንቺ ኢን ቢሊየንስ እየወሰዱ ለሀገሪቱ በመቶ ሺህ ቤት የሚቆጠር ግብር በአግባቡ የማይከፍሉ ሰዎች አይደሉ በከራ የሆኑት? ኢትዮጵያ ውስጥ ባለሀብቱ ነጋዴው በስርዓት ግብር ቢከፍል እኔና አንቺ ድሃ እንባላለን? የምንበላው ያሳስበናል? እሱን መቅረፊያ ስርዓት አለ ያደረጉት። በየዓመቱ ቁጥራቸው እንዴት እየጨመረ መጣ የተሻለ በየዓመቱ ዳታውን የገባው ግብር ሲያስደነግጥ ወደ ስንት እንደደረስን አሁን ግብር አይከፈል ነበር እዚህ ሀገር። ይሲ ግብር ማብላት ከማዕድ ማጋራት ጋር አንድ ነው ካልከኝ አንድ አይደለም የሚለውን ቅድም ባሳየናቸው መረጃዎች እንዳለ ሆኖ ጣራውን እናድርሰው ካልን ግብር ከማብላት የግብር ስርዓት እስከ መዘርጋት ወይ ደግሞ የግብር ስርዓት ወደ መዘርጋት ሀገር የምትጸናው በሱ ነው። ባይዘው የዚች ሀገር ገቢ ግብር ነው። ምን አይነት ግብር ከፋይ ደግሞ? ታማኝ ግብር ከፋይ። እዛ የሚሸለሙ ሀገሪቱ ጫፍ ላይ የነበሩ ድል ሀብታሞች በጣም ብዙ ብር የነበራቸው ግን ግብር በአግባቡ የማይከፍሉ ከከፈሉስ ሪኮግናይዝ የማይደረጉ ቴንኪ የማይባሉ ይሲ ለሀገር የሚተርፍ ያቺ ሀያል ምንላት ሀገር የምንፈጥርበትን ሁሉ ከዛ እኮ ነው የምናገኘው። እናንጽረው ካልን ግብር ማብላትና ግብርን ሲስተሚክ ወደ ማድረግ የግብር ስርዓት ወደ መሰብሰብ የሚለው ድረስ ሁሉ ልናነጽረው የምንችል በጣም ሰፊ ልዩነት ያለ በዛች ምናናንቃት ብልጭ ግንባታ ምናምን ብላ ያናናቅ ነው። ከዛስ በልካችን የሆነ ድሃን ምግብ የማብላት ግብር የማብላት ጉዳይ አድርገን ያስመሰልነው ጉዳይ እንዴት ገበታ ለሸገር፣ ገበታ ለሀገር፣ ገበታ ለትውልድ እያለ ሁሉንም ከተማ ሁሉንም ትውልድ እኔና አንቺ ልጆችን በሙሉ እንዴት እዛ ውስጥ እንዳካተተ ከዛ የነኝን ሁሉ ሰዎች ህልውና በሙሉ ማረጋገጫ ደግሞ ግብር መክፈል አለብህ። ከዛስ የከፈልነው ግብር ለካ ከንቱ አልዋለም ብለው የገበታ ለትውልድን እዛ አብስረዋል፣ ለሸገርን ለሀገርን አብስረዋል። ባለሀብቶች ተሳታፊ ነው ተደርጓል። እናውራ ካልን ደግሞ ፈርጠም ብለን እየለመኗቸው ማለት ነው። ሰውየው በቨርቹዋል ዲፌንስ በቴክኖሎጂው ቀድሞ የመጠቁ ሰው ኢትዮጵያ ውስጥ ምን ሲሰራ እንደነበረ በደንብ ያውቁ ሰው ስለነበሩ ባለሀብቶችን በሀገራችሁ ጉዳይ ላይ ተሳታፊ ሁኑ የሚል ከፈለግሽ ማስገደድም አለበት። ዞሮ ዞሮ ግን የምናወጣው ብር ከንቱ አይደለም እያሉ ባለሀብቶች ከዛ አዳራሽ ወጥቶ ሁሉ እስኪ እያሁን እነ ጀማል እነ ሚድሮክ ናቸው በግላቸው እንደሚሰሩ እሱ ብቻ አይደለም የሆነ ቦታ ላይ ፕሮጀክት ሰርተው ወደ ማስተዳደር እንዴት እንዳለፉ እነ በላይነህ እንዴ ናቸው ወደ ራሳቸው ፕሮጀክት ከመስራት አልፎ ቻሪቲዎች አሏቸው ያበላሉ ይመግባሉ። ከዛ ሳልፎ ትላልቅ የቱሪዝም መዳረሻዎችን ይገነባሉ። ከዛ ሁሉ ይሄን የሚተቸው ግን የሚያሳዝነው ማን ቢሆን ጥሩ ነው? የኔና ያንቺን አባት ጎተራ ገልብጠው የሚበሉ የኔና ያንቺ ወላጆች ገበሬ
እንዳያርስ መሬቱን ያቃጠሉ ሰብል ያቃጠሉ ሰዎች እንዳትነሽ አስምሪበት ሰብል ያቃጠሉ ግፈኞች ይሄ ብቻ እንዳይመስልሽ ዶሮ ከገበሬ እንቁላል ከገበሬ የሰረቁ ያሰረቁ የገበሬን በሬ አይደለም ላም አርደው ይበሉ የሚያመው ነገር ልንገርሽ ዘር እኮ አይበላም አይደል ላም ዘር ናት አይደል እህል ዘር ይበላል ገበሬ ዘር ይበላል ቢርባው እኮ ለኔክስት ምዘራው ብሎ የሚያስቀምጠው ዘር አለ አይደል ዘሩን የደፉበት ዘሩን ቆልተው ቀቅለው የበሉበት ሰዎች ናቸው ይሄን ማዕድ ማጋራት ብለው ሊያሳኑት የሞከሩት ማዕድ ማጋራት ብቻ እንኳን ቢሆን ጎልደን አይዲያ ነው ግን ከዛ ወደፊት እንደሚሻገር ይችላል ንጽጽሩ በዚህ መሀል እንኳን የወክላችን ልናደርግ ገበሬ ያው ከገበሬ አላይሽም እናቶች የኮበለሉ መተው ከተማው ስናናገራቸው የገዛ ልጅ ጎተራዬን ገለበጠብኝ ዘር ይበላል ዘር እኮ አይበላም በጣም እኮ የሚያመው ፔንፉል ነው ስለዚህ ቀኔው ብዙ ነው እንዲያው ዛች አዳራሽ ብቻ ቆመን እናውራ ካልን ነው ከዚህ ባለፈ ግን ወደ ግራም ወደ ቀኝ የምታይ ወደ ብዙ አቅጣጫ የሚተነተን ነው እቺ ግብር ማብላት ብቻና የግብር አዳራሽን ይዘን ብንነሳ እዚህ ድረስ ነው የምንደርሰው እንዲሁ ነገ ከነገ ወዲያ አንቀጥለው ብትይ ወደ ሳይንስ ሙዚየም እዛ ግቢ ውስጥ እየዞርኩኝ የአሳ ቦታዎች ሀብቶቻችን ጋር እዛ ላይ ኢንቨስት ያደርግ እንደሆነ ኒውትሪሽን ላይ እየሰሩ እንደሆነ ልናሳይ እንችላለን ከፈለግን በቀጣይ እንዳልኩሽ የመሪው የዶሮዎቹን ታሪክ አብበልና ጋራቸው የምንችለው ግን ብንዞር ወደ ብዙ አቅጣጫ የሚወስደን ከዛ በኋላ በዘላቂነት ስንዴ ማስቀረት ብቻ ለመዳበሪያ ፋብሪካ ስንተክል ምን እያደረግን ነው ኢን ቢሊየንስ በየአመቱ እንድንገብር እቺ ብዙ ኢምፖርት እያደረገች ካላት ሀብት ሁሉ ለውጭዎቹ ማዳበሪያ መግዣ ታውል የነበረች ማዳበሪያ ስገጅ ምን እያደረግሽ ነው ማዳበሪያ እዚህ ያመርታል ውስጥ ምን እያለሽ ነው ማዳበሪያ ስደጉ ምን እያደረግሽ ነው በዘላቂነት ያን ድህነት ከመሃላችን የጠፋሽ አይደለ ዲክሽነሪ ላይ ደምቆ የተጻፈው ለሺህ ዓመታት መፋቅ ያልቻልነውን ታሪካችንን አሁን ስንዴ ምትልክ ተብላ ጉግል ብታረጊ የትኛውስ ሚዲያ የትኛውም ዓለም አቀፍ ሚዲያ የሚዘግበው ድላችን አይደል አረንጓዴ ጋር ትግል የገጠመ ሰዎች ዛፍ ለሚተከላሉ ትግል የገጠመ ሰው ነው ስለ አንድ ወገን አንገት ደፋ ብሎ ፖለቲካውን ለመስራት የሚያስበው ማለት ነው የድህነት ከበርቴዎች ምላቸው ነኝ ነው ከሆድም በላይ የአእምሮ ረሃብተኞች ምላቸው ነኝ ናቸው አልጎሪዝሙም የሚመች ይመስለኛል በነገራችን ላይ አሁን ላይ እንዲህ አይነት ነገሮች ሲጫጫሁ የሚመች ይመስለኛል ለዛ ነው ሰሞኑን በተደጋጋሚ ያንደን ጋውን ነጭ ጋውን የለበሱ አባት ያንገት ወደታቻ ማቀርቀር መነሻ አድርጎ ያው የጮህ ያለውን ነገር እያየ ነው በሱ ጉዳይ ነው ያወራን ያለ ነውና የጋውን አንግስት ታነሺ ጋውን ቅድለ ትውልድ አለናል የሚገነባው ዘላቂ ነገር ነው አለን 1000 ማለት በመምህራን ረሃብ ላይ ከዚህ በፊት አስተዋሽ ከነበረ ካንዳ በፊት እኛም ሰርተናል በመምህራን ይነገዳል መምህራንን በብርክክ ያስኬደውን መምህራን የገረፈው የትምህርት ቤትን የዘጋው ትምህርት ቤትን ካምፕ ያደረገው ኃይል ጋር ቆመሽ እኮ ነው ከዛስ ይሄ ማዕድ ማጋራት ነው የምትይው ማዕድ ገበታ ለትውልድ እኮ አንዱ ዓላማ አይደል ትምህርት ቤት ላይ ጄኔሬሽን ላይ መስራት ነው በኒውትሪሽን መስራት ብቻ እኮ አይደለም ቀዳማዊት እመቤት ገና እኮ ባላቸው ወደ ስልጣን ከመጣ 8 ዓመት ነው ከ30 በላይ ትምህርት ቤት እኮ ሰርተዋል ስለ ትውልድ እኮ ነው የምታስቢው ይቅርታ የሆድ ረሃብ ነው የአእምሮ ረሃብ ነው የሚያሳስበው አይደል መምህሩ ተራበ ነው ማለት ያለብን መምህሩ ደሞዝ ወረደ ትምህርት ቤቱ ኳሊቲው ወረደ ተማሪው ልጆች የሚማሩበት የላቸው ብለን መጨነቅ ያለብን ኖ ዩኒቨርሲቲ ናመያን ሀብት ያባከነ ልጆች ላይ ነው መሰራው ሲልሽ ይሄን መረዳት ያቃተው ተንታኝ ለዩኒቨርሲቲ ዲቫሉ ያደረገ የመሰለው ኖ ዩኒቨርሲቲ የበቃ ሰው አብቅቻ ያደርሳለሁ ብሎ ተናግሮ ብቻ አይደለም በዚህ በኩል ሚስቱ ትምህርት ቤት እየሰራችለት 30 ዓመት የደረሰችበት ከዛስ እሱም ትምህርት ቤቶችን እንዲሁም ያሟላ የትምህርት ፖሊሲውን እየቀየረ ያለ የትምህርት ስርዓቱን ከመሰረቱ መጠገን ነው የሚቀለው ወይስ አንድ መምህር ተራበ ብሎ መነገድ ያ መምህር በአእምሮ ተራበ ወይ ደግሞ ያ መምህር የሚያፈራው ተማሪ እንዴት እንዲህ አእምሮ ባዶ ሆነ የሚለው አስጨንቀን ነው የበለጠ እዚህ ውስጥ ሲስተሚክ ነገር አናይም ወይ በዚህ ማዕድናልናት ጉዳይ ውስጥ ገበታ ለትውልድ ስንል ለትውልድ የሚተርፉ ስራዎች ለምን ረሳቸዋለን ከሆድ ጋር ከሆነ ጉዳያችን ቀዳማዊት እመቤት በየከተማችን በየክፍለ ከተማችን የገነቡትን የዳቦ ፋብሪካ ለምን እንደምንረሳው ዘላቂ ነው ካለ እዛ የሚከፋፈሉ ዱቄት ፋብሪካ ለምን እንደምናየው እሳቸው በየክልሉ አዲስ አበባ በየሰፈሩ የገነቧቸው የዱቄት ፋብሪካዎች ለምን እንደምንረሳቸው ሲስተሚክ አይደለም ዘይትን ለመተካት እያሰብናል መዳበሪያ ለመተካት እያሰብናል ጋዝን ለማምረት እያሰብን አይደል ምንድነው ታዲያ ዘላቂ ሀገር መለወጥ ማለት ከዚህ ባሻገር የነሱን ጩኸት ለማስተጋባት አይደለም በነገራችን ላይ ከፍላ ማለት ነው አንዳንድ ጊዜ የሆነን ሰው ትችት አንስቶ ለዛ ምላሽ ለመስጠት መሞከር ለነሱ ሙቅና መስጠት ነውና ምን ትላለህ በዚህ ጉዳይ ላይ በአጠቃላይ ነገም በዓል ስለሆነ ወገኖችን እንኳን አደረሳችሁ ነው ብለው እንዳልሽው ጥሩ አጋጣሚ ነው ይሄ በዚሁ አጋጣሚ የዶሮንም ትርጉም የእንቁላልንም ትርጉም እያሰላሰለን እንኳንም በላን አይደለ
እንደዚህ አይነት ዜናዎች የምናዳምጥ ሰው የምር ዜናዎች እውነት ነው ብለን ብናስብ ምን እናድርግ? እኔና እናንተ እስኪ ጎረቤቶቻችን እስኪ ዞር ብለን እናያቸው። ሰፈራችን እስኪ እየበሉ ነው እንዴው? እሺ ፎቶ ምናምን ጠይፍ ይቅር፣ እስኪ ለህሊናችሁ እየመለሳችሁ ነው ወይ? ለህሊናችን እንመለስ፣ ሌላውን ጉዳይ ትተን። ከዛ ባሻገር ግን በባህላችን ውስጥ ያለው ጉዳይ ይሄ አይደለም ወይ? መረዳዳት ለምንድን ነው ማለት አንቺ የሆነ አይደል ዳቦሽን ቆርሰሽ አካፍለሽ አይደል ጠላሽን ቀንሰሽ ያለሽ ምናምን እኮ መሰጭበት ነው ባህላችን አይደል? ራሱ እንደ ማዕድ ማጋራት እኮ ስያሜው ራሱ ባዕድ እንዳይሆን መሰለኝ አይደል? ሊገርመን ይገባል እኮ ቤት ውስጥ የነበረ ነገር ከቤተ መንግስት ወርዶ መልሶ ወደኛ ሲመጣ ማየቱ በራሱ በጣም ከቤታችን ሄደው እኮ። ስለዚህ ለበዓሉ ጥሩ ነገር ነው። ባህላችን እንዳያጨናግፉብን ጉዳዩ ማዕድ ማጋራት ነው። በዓላችን እንዲደምቅ ነው። ይሄን ደግሞ ሁሉ ድሮ እናደርገው ነበረ። ከዛ ኑሮም እየተወደዳል፣ አቅማችንም እየፈተነን ሲመጣ እኛም እየከፋን እንዳይሹ ከገዛ ሀገራችን ጋር ትግል የገጠምንበት ሀገራችን ከረሃብ ወጥታ ሁላችንም በጋራ ፋሲካችንን ፋሲካ ልናደርግ ሲገባ አይደለ ሁሉም የራሱን ፋሲካ ብቻ ሲያስብ ረሳው ወገኑን። ስለዚህ ይሄ ወገን እሺ አሁን ፎቶው እንዴት ያሰነ ማለት ፎቶው አንቺ ልታሽው ትችላለሽ። ፎቶ አጋሩልኝ ነው ጠቅላይ ሚኒስትሩ ንገረኝ ካልሽ እኮ እስኪ ዘገንንሽ ድረስ ጠቅላይ ሚኒስትሩ በየቀኑ በዙሪያቸው ያሉ ሰዎች ሲያደርጉ የሚውሉትን እንዴ ተደብቆ ከሚያልፍ መሪ እኮ ተደብቆ ወደሚዘይር እኮ ነው ብለው ነው አዋሬን እንጂ እንዴት ነቀይሯት። በአዋሬ መቀየር ውስጥ የተቀየሩት ሰዎች የአዋሬን ፋሲካ አስቢ እስኪ ዛሬ የአዋሬን ፋሲካ ከ3 ከ4 ዓመት በፊትና የአዋሬን ፋሲካ ዛሬ አስቢ። ይሄ እኮ በዓል ማለት ግቤ ሲደምቅ ግብር መብላት ማለት እኮ ግቤ ሳርድ መዋል ማለት ነው። አሁን ጉዳዩ እንዳላሰፋብሽ እንጂ ግቢ ቤተመንግስት ጎበኝ በማንኪያዎቹ የተሰሩትን አርቶች እያየው ደግሞ እውነት ነው። ጠቅላይ ሚኒስትሩ ቅድም የዶሮዋን ምሳሌ የሽሮና ስጋዋን አነሳውልሽ ማንኪያዎቹ እዛ አርት ሰርቶባቸው ሳይ እኔም እንደመጣልኝ የሰማሁት ጉዳይ ስላለ እንዳታርዱ ለኔ ብለዋል። ማለት በየቀኑ የሚታርድበት ግቢ ውስጥ ጠቅላይ ሚኒስትሩ አይታርድላቸው ነው እንደማን እንደናናችን የሚበሉት። ስለዚህ ከራሳቸው ከቤታቸው ያካፈሉ ማዕዱ ሌላም ትርጉም እንፈልግ ካለን ስለማቅ ነው። ከበርሻቸው እንደ ንጉስ አሉ ንጉስ ናቸው ተከበው ነው የሚበሉት። እሳቸው እንደገቡ ያስቀሩት ስርዓት ይሄ አጀብ ነው፣ የምግብ አጀብ። 50 ሰው 60 ሰው ተሰልፈው የእሳቸው ምግብ ማብሰል የለም አንድ ሰው ነው የምታየው ወይ ሁለት ሰው ነው የምታየው። በቃ የሚወዷቸው ነው ማንናችን በላቸው ምግቦች ነው የሚበሉት። በየቀኑ ማረድ በርካታ ፍየል በግ ምናምን ይሄ ከብት መጣል የሚባል ነገር ግቢ ውስጥ የለም። ጠጅ መጣል ምናምን የሚባል ነገር የለም። ስለዚህ ከቤታቸው ማዕድ ነው አጋርቶ ሲያካፍሉ ያየ ነው እሱም ማለት ነውና ፋሲካችን እንደዛ እናድምቀው። ማዕድ ማጋራት ነው። ሰዎችን እናሸማቅም አንሞክረን። አሁንም እናጋራ በየቤታችን በየሰፈራችን በየቢሮአችን ከቻለን እስኪ እናጋራ። በሃይማኖት ሙከብት ይያል ሱና ለምሳሌ እኛ ግዴታ አለብን። ባለፈው ረመዳን ሲፈታ ከመስገዳችን በፊት ዘካ እናወጣለን። እያንዳንዱ ሰው ለምሳሌ ግዴታ አለብኝ 2.3 ኪሎ ምናምን ስንዴ ዱቄት ገዝቼ መስጠት ግዴታ አለብኝ። ስለዚህ በእኔ በልጆቼ ስም በቤተሰቤ ስም የመስጠት ግዴታ አለብኝ። ከዛ ካለበዛ መስገድ አልችልም። የጾም የተጨርስ ከዛ ምን ይባላል ሁሉም ሰው እንዲሁ ይሄን ተከትሎ ቢሆን ማዕድ ማጋራት ነው ማለት ነው። ኢትዮጵያ ውስጥ ሳይሆን ዓለም ላይ ችግረኛ አይደለም ነበር ይላሉ ረሱል ሰለላሁ ዐለይሂ ወሰለም። በዚህ ደረጃ ማዕድ ማጋራት እኮ ነው። እኔ ከመስገዴ በፊት ቋጥሬ ስንዴ ዱቄት ምናምን አካፍያለሁ በልጆቼና በእኔ ስም እሱ ማለት ነውና ባህላችንን በዓል ማድረጊያው አንዱ ማድመቂያው ነውና እናርምቀው። ከዛ ስለ ዶሮ ቀጥለን እናወራለን። ሌማት ትሩፋቱም እዛው ስላለ ማዕድ ማጋራት እስከ ሌማት ትሩፋቱም ስለሚዘልቅ እንዲሁም ለፋሲካ ሁነኛ አጀንዳ ይመስለኛል ያነሳነው ሰዎቹ ረስተን ከፍ ለማለት እውነቱን ለማውራት ሁነተኛ ሸፍነውታል። ማህበራዊ ሚዲያው ተሸፍኗል በጣም እንግዲህ ፋሲካ ሲባል ስቅለትን ነው የምናስበው፣ ትንሳኤ ማድረግን ነው የምናስበው። እነሱ ግን ለራሳቸው ፋሲካቸው ነው፣ ገንዘባቸው ነው፣ ቢዝነሳቸው ነው ይሄን ነገር ለሚያቀጣጥሉ ሰዎች። እኛ ግን በዓሉን እንድንረሳው እንዲሸፈንበት አድርገዋልና እሱን ለመግለጥ እንሞክር፣ ብርሃኑን ለማየት እንሞክር ነው እንጂ ስለ ጠቅላይ ሚኒስትሩ ከተነሳ መጽሐፍ ሽጠው ላይብራሪ የሚሰሩ ቤተ መጽሐፍት የሚሰሩ ከኪሳቸው አውጥተው ሀገር የሚያቆሙ ሰው ናቸውና እንዳልኩ አድፍጦ መጠበቅ ነው። ምን ሰርተው በምን መንገድ እንድተቻቸው ብሎ የሚጠብቃቸው ሰው አለና በዚህ ጉዳይ ላይ የተወያየ ነው። በጣም ነው የማመሰግነው። አመሰግናለሁ ጊዜን ስለሰጠኝ ማሜ አመሰግናለሁ። እሺ I saw no middle.